ባለተሰጠው የማያልቅበት ፋና ላምሮት ደግሞ በምዕራፍ 23 በከፍታ ተመልሷል። 16 ኮከቦችን ዳግም ልናነግስ ይዘን ተገናኝተናል። ከመላ ሀገሪቱ የምዕራፍ 23 ተወዳዳሪ መሆናቸውን ያረጋገጡ 16 ተወዳዳሪዎች አግኝተናል። ዛሬ ደግሞ ቆይታ አድርገዋል ከፋና ተወካይ ሰዎች ጋር፣ ከዳኞች እንደዚሁ ደግሞ ከሁለቱ ባንድ ተወካዮች ጋር ቆይታ አድርገዋል። በእርግጥ ቀጣይ ሳምንት ስንገናኝ ከሙሉ ባንድ ጋር ለኛ የሚያቀርቡትን ሙዚቃ እየሰጡን ቆንጆ ቆይታ እናደርጋለን። የሙዚቃ ህይወታቸውን በደንብ እንቃኛለን። ዛሬ ግን የመጀመሪያ ከእናንተ ጋር የምናስተዋውቅበት ቀን ነው። እንኳን ደህና መጣችሁ። ስላወቅናችሁ ደስ ብሎኛል። እስቲ እንተዋወቅ። ስምን ማን ልበል? ከየት አካባቢ መጣክ? እሺ፣ አመሰግናለሁ። ኃይለ ኢየሱስ ታደገ እባላለሁ። የመጣሁት ከምዕራብ ጎጃም ነው። በጣም ቆንጆ። ለመጀመሪያ ጊዜ ነው ፋና ላምሮት ቅድመ ማጣሪያ ስትወስድ? አይ አንድ ሁለቴ ወስጃለሁ። በሶስተኛ ነው የወሰድኩ የተሳካልኝ። ምን ተሰማክ? ደስ ይላል። እንኳን ደህና መጣ። ደስ ብሎናል ስላወቅን። እሺ፣ አመሰግናለሁ። መልሳለሁ። ስምን ማን ልበል? ከየት? ስሜ አማኑኤል እባላለሁ። የመጣሁት ከባህር ዳር። በጣም ቆንጆ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ለመጀመሪያ ጊዜ ነው ቅድመ ማጣሪያ ስትወስድ? ሁለተኛ ጊዜ። ሁለተኛ ጊዜ። ምን ተሰማክ? ደስ ይላል። አሪፍ ነው። እመለሳለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ። ማን ልበል? ከየት? በእምነት ይፋስ እባላለሁ። ከየት ነው? አዲስ አበባ እዚሁ። እንኳን ደህና መጣ በድጋሚ። አመሰግናለሁ። ለመጀመሪያ ጊዜ ነው የወሰድከው? አይ ሁለተኛ ነው። ምዕራፍ ስንት ላይ ወስደህ ነበር? አሁን ያለፈው ምዕራፍ ላይ። እሺ፣ አሁን ከዛው ተሳካ ማለት ነው። ምዕራፍ 22 ላይ ቢሳካል ጥሩ ነበረ። ልጆቹን አይታችኋል ወይ ለማለት ነው? ውድድሩን አይተዋል? ምዕራፍ 22 እንዴት ነበረ? አሪፍ ነበር። በጣም ደስ ይላል አይደለ? አንዳንድ ምዕራፎች እንደዚህ በጣም ጎልተው ይወጣሉና ጎልተው ከወጡ ምዕራፎቻችን አንዱ ምዕራፍ 22 ነበረ፣ ልክ የአሸናፊዎች አሸናፊ በሚመስል መልኩ። ስለዚህ ትንሽ ተርፋል በል ወይስ አታቀኝም ነው? ከአንተው ጋር ልቀጥልና እንግዲህ ከዳኞቹ ጋር ከባንድ ተወካዮች ጋርና ከፋና ደግሞ ፕሮግራም አዘጋጁ ተወካዮች ጋር እንደዚህ ተገናኝታችሁ ነበርና ምን ወሰዳችሁ? እንደው ቤታችሁ ያለቀ ነገር ሲደርስ እንደዚህ አይነት ህግጋቶች ቅድመ ህጎች አሉት እንዴ ብላችኋል ወይስ ምን ወሰዳችሁ? እኔ በፊት መከታተላለሁ ፋና ላምሮት እና ብዙ ነገር አዲስ አልሆነብኝም። ያው ውስጥ ላይ ያለው ነገር ነው። በፊት ላይ የነበሩትን ስለማይ ብዙ አዲስ ነገር አላየሁ ስለምከታተል። በጣም ጥሩ። ከባንድ ጋር ከዚህ በፊት የመስራት አጋጣሚ ነበር? ሰርተህ ታውቃለህ? ስለዚህ ቆንጆ ነገር እንጠብቃለን። ወደ አንተ ልምጣ። እሺ፣ እንዴት አገኘው የፋናን ስቱዲዮ? ከዚህ በፊት መጥተህ ታውቃለህ? ከቴሌቪዥን እይታ ውጪ ፋና ቴሌቪዥን ፋና ላምሮት መጥተህ ታውቃለህ? አይ የመጣሁት ለኦዲሽን ብቻ ነው። ማለቴ ከአሁን ሶስተኛ ነው። ከአሁን በፊት ሁለቴ ኦዲሽን ለመውሰድ መጥቼ ነበር ማለት ነው። እና እንደዛ ነው የማውቀው። ከዛ በተረፈ ደግሞ በቲቪ ማለት በቴሌቪዥን ነው ያውቀው ነበር። ይሄ ነው የፋናን እውቀት ይደረጃ። በጣም ቆንጆ። ከዳኞች ከባንድ ተወካዮች ጋር ያደረጋችሁት ቆይታ ገለጻዎች ነበሩና ጥሩ ነገር አግኝታል? አዎ፣ ደስ የሚለው ማለት በዙሪያቸው ብዙ የሚወዳደሩ ጓደኞች ነበሩኝ ካሁን በፊት ከነሱም የምሰማው እንዲሁም ደግሞ ቲቪውን ስከታተል ውድድሩን ስከታተል ከሰማው የነበረ ህግጋቶች ናቸው ዛሬ የሰማቸው እና ወደፊት ልንቀጥልባቸው የሚችሉ ህጎች ነው የነገሩን። አሪፍ ነው እንግዲህ የሰማው ነው አይደለ? ቀጣዩን እናያለን። እሺ፣ ያው እንግዲህ በፋና ላምሮት ቤት ሙዚቃን ለተመልካች ማቅረብ ያው አንዱ የመዝናኛ አማራጭ ነው። ፋና ላምሮት ለተመልካች ሲሆን ለኛ ሲሆን ስራም ይሆናል። ከዛ የመጀመሪያ መዝናኛም ይሆናል። ለእናንተ ደግሞ ውድድር ጭምር ነው። ከኛ ጋር ቆይታ ስታደርጉ ደግሞ ማድረግ ያለባችሁ የሌሉባችሁ ነገሮች አሉ። ለመጀመሪያ ጊዜ ዛሬ ነው ከተመልካች ጋር የተገናኛችሁት። በመጨረሻው በ13ኛው ሳምንት እንድንገናኝም ተስፋ አደርጋለሁ። እሱን ለማድረግ ደግሞ ዛሬ ያነገርኳችሁ ነገር መሰረታዊ ነው ማለት ነው። ይሄ የሚያስከፍል ምክር ነው በነገራችን። አሁን እሺ፣ እንዴት አገኘው የቅድመ ገለጻውን? አሪፍ ነበር። ጥሩ ነው። ያው ከዚህ በፊትም የምናውቀው ነገር ነው። ከዚህ በፊትም ብዙ በዙሪያዬ ብዙ ነበሩ ተወዳዳሪዎች። ምዕራፍ 22ም ጓደኛዬ ነበረ ተወዳዳሪ ኤርሚያስ መንግስቴ። እሺ፣ ጓደኛዬ ነው። ያው አውቃለሁ። ከዚህ በፊት የምናውቀው ነገር ነው የነገሩ። ስለዚህ አዲስ አልሆነባችሁ። እንግዲህ ከምዕራፍ 23 ምን ትጠብቃላችሁ? በምዕራፍ 23 ተወዳዳሪ ስትሆኑ በጣም ትልቁ እድል ከአራቱ ውስጥ ከገባችሁ ለስድስተኛው አሸናፊዎች አሸናፊ ቀጣይ ስለሚደረግ ቀጥታ ታልፋላችሁ። ያው ከዚህ ሪትም ውስጥ ሳትወጡ የመወዳደር እድል ይኖራችኋልና ምን ትጠብቃለህ ከዚህ ምዕራፍ? ስድስተኛው ላይ ስናገኝ አለን እንደዚህ ነግራል ውስጥ
በደንብ ይነግርሃል። እሺ ምን ትጠብቃለህ ከምዕራፍ 23? አንደኛ ሆነ አይደል? አስታውሳለሁ የዛሬ 13 ሳምንት በኋላ እቺን ቃል ተደግመታለህ። ችግር የለውም። ከድምጽ ባለተሰጦች ጋር ንግግር ማድረግ ትንሽ አይጠበቅም። ተመልካችም የእናንተን የመጀመሪያ ድምጽ መስማት ይፈልጋል። በእርግጥ ቅድመ ማጣሪያው ላይ የተወዳደራችሁበት አለ፣ እሱን እንጋብዛለን። ግን ደግሞ ትንሽዬ ድምጻችሁን ለቀጣይ ሳምንት ከባንድ ጋር ጠብቁን ለማስባል ብታንኮራኩሩልን ደስ ይለናል። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺ አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ በመልሰው የሚያንሰኝም አይደል፣ ማንባት የሚያንሰኝም አይደል። ቴሙች እናመሰግናለን። እሺ ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳትኮሽ ምጥ የፍቅር አርበኛ ነሽ። እናመሰግናለን። እሺ ውብ ዓለም ናፈቅሽኝ ናይ ናፈቅሽኝ ናይ ናፈቅሽኝ የኔ ዓለም ናፈቅሽኝ ናይ ናፈቅሽኝ ናይ ናፈቅሽኝ በህልሜም በሆኔ በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩ ጠቆረ ዳመናው ተቆጣ ወጨፉም ወጨፈን ውሽንፍሮ መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ ሀገሬ ሆዴም ተላወሰ ሆዴም ተላወሰ። እናመሰግናለን። በጣም አጭር ቆይታ ነው ያደረግነው። ሳምንት በሰፊው እናወራለን ስለ ሙዚቃ ህይወታችሁ፣ እንደዚሁ ደግሞ ምን ትጠብቃላችሁ የሚለውን በሰፊው ቆይታ እናደርጋለን። ቆንጆ ነገር ተዘጋጅታችሁ ነው። የመጀመሪያ ከተመልካቾች ጋር የምትገናኙበት መድረክ ነው። ስላወቅናችሁ ስላገኘናችሁ እጅግ በጣም ደስ ብሎናል። ቆንጆ የውድድር ጊዜ እንዲሆንላችሁ እንመኛለን። ቀጥለናል። ፋና ላምሮት ላይ ነው ያላችሁት። ቆንጆ የስራና የእረፍት ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። የምዕራፍ 23 16 ኮከቦች ተለይተዋል። ከነሱ ደግሞ ዛሬ ከዳኞች ጋር ከባንድ ተወካዮችና ከፋና ላምሮት ተወካዮች ጋር እንደዚሁ በውድድሩ ሲቆዩ ምን ማድረግ እንዳለባቸው እንደሌለባቸው ቆይታ አድርገዋል። ለመጀመሪያ ጊዜ ደግሞ ከእናንተ ጋር እየተዋወቁ ይገኛሉ። እንኳን ደህና መጣችሁ። ስላገኘናችሁ በጣም ደስ ብሎናል። እሺ ካንተ ልጀምር። ስምክ ማን ነው? ከየት አካባቢ መጣ? እሺ ዳዊት አታላይ ይባላለሁኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ ተሰጠልኝ። እሺ ስሜ አብርሃም ጸጋ ይባላል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እመልሳለሁ። እሺ ማን ልበል? ከየት መጣሽ? ሀና ተስፋዬ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ዳንኤል ይርጋለም እባላለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ ሁላችሁም። በድጋሚ ሳምንት ከባንድ ጋር ሙዚቃ እያቀረባችሁ ቆንጆ ቆይታ እናደርጋለን ስለ ሙዚቃ ህይወታችሁ። ዛሬ ግን ለመጀመሪያ ጊዜ ከተመልካች ጋር እየተዋወቃችሁ ነው። ስለ የተሰጣችሁ ማብራሪያ አለ። በውድድሩ ሲቆዩ ምን ማድረግ እንዳለባችሁ እንደሌለባችሁና ስለሱ ምን ተሰማችሁ? እንደው ቴሌቪዥን ላይ ስታዩት ይሄን አድርግ አታርጋለሁ እንዴ አይነት ነገር ተሰማችሁ ወይስ ምን አገኛችሁ? ያው እኔ ከዚህ በፊትም መከታተል ስለነበረ ያለውን የሚነገረውን ነገር ምሰማ ነበረ። እንደጠበቅኩት ነው። ያው ከጠበቅን በላይ አሪፍ ነው። ምን ተሰማችሁ? እዚህ ስቱዲዮ ስመጣ ለመጀመሪያ ጊዜ ነው። ከቴሌቪዥን መስኮት ውጪ ፋና ላምሮትን አይተህ ታውቃለህ? አላቅም። አንዴ የት አይተህ ነበር? ያው ዝም በመከታተል ደረጃ እንጂ እንደዚህ በአካል አይተህ አታውቅም? ምን ተሰማ?
አሪፍ ነው። አሪፍ ነው። ወደዋል። ምኑን እናስተካክለው? ያልተመቸ ነገር ካለ ሁሉም እሺ እመለሳለሁ። እሺ እንኳን ደህና መጣ በድጋሚ። ምን ተሰማክ ከዳኞች ጋር? በእርግጥ ለኦዲሽን ወይ ደግሞ ለቅድመ ማጣሪያ ተገናኝታችሁ ነበር፣ ግን እንደዚህ ደግሞ አልፋችኋል ተብላችሁ በመቶዎች የሚቆጠሩ ከየሀገሪቱ የሚመጡ ተወዳዳሪዎች ናቸው ለመሳተፍ የሚወዳደሩት ወይም ቅድመ ማጣሪያውን የሚወስዱት። እናንተ መለየታችሁ አንድ ደስታ ፈጥሯል። ዛሬ ደግሞ ገለጻ ተደርጎላችኋል። አጠቃላይ ያለው ስሜት ምን ይመስላል? ደስ ይላል። እውነት ለመናገር እኔ ፋና ላምሮት ቤተሰብ ማለት ነኝ። እዚህ መጥቼ ነው ሁሌ የምቀመጠውና ትመጣ ነበር እንደ ተመልካች? ጓደኞች ተወዳዳሪዎች አሉ እና እዚህ ጋር የሚሰጠው ኮመንት ያለው ቫይቡና ያለው ህዝቡ ምናምን ኤስኤምኤሱና ያለን ህዝቡ ምናምን ለሚዲያው ያለውን ፍቅርና ያለና አዲስ አይደለም እና ኦዲሽን ተደጋጋሚ ሰጥቻለሁ እና በኦዲሽን ሰዓት የነበረው ነገር በጣም ደስ ይል ነበር። ዳኞች ከዛ ሁሉ ሰው ያው ለመምረጥ የተቸገሩበት ነገር ነበረ። በጣም ለሶስት ጊዜ አስደግሙን ነበር ሙዚቃና ያ ነገር ያው የተሻለውን ሰው ለሚዲያው ብቁ ለማድረግ የለፉበትን መንገድ ሳይ በጣም የሚያስደንቅ ነገር ነው ላለው እና የዛሬው ኦሪንቴሽን ተመለከተ ደስ የሚል ነገር ሙሉ ገለጻ የውድድሩን ሂደት ምን ይመስላል ወደፊት አብረን እንዴት እንቆያለን የሚለውን ነገር ለኛ እንዳንቸገር ወደፊት ግልጽ አድርገው በደንብ ነግረውናል እና እሱ ነገር በጣም አሪፍ ነበር። መልሳለሁ። በነገራችን ላይ እኛ ብቻ ምንለፋ ሳይሆን እናንተም ለዘመናት የለፋችሁበት የሙዚቃ ህይወት አጭር ረጅም አይባልም። ሰውየው እንደቆየው እንደጸናውና እንደታገለው ነው የሚወሰነውና ይሄ ደግሞ የመጀመሪያ የትልቅ በር መክፈቻ መንገዳችሁ ነው። አሳንሳችሁ እንዳታዩት ከፍ አድርጋችሁ ታስደስቱናላችሁ ብዬ ተስፋ አድርጌ። የኛ ስራ መደሰት ነው፣ የእናንተ ነው ውድድር አይደለ? ምን ተሰማሽ? ለመጀመሪያ ጊዜ ነው እዚህ ስቱዲዮ ውስጥ መጪ ባካል? አይ ወንድሜ እንዳለው ቤተሰብ ነኝ ማለት እችላለሁ። አይ እንጂ እውነት በኳየር በጣም ብዙ ጊዜ እመጣለሁ። የእነማንን ትቀበይ ነበር? በቃ ከነ ጴጥሮስ ጀምሮ ማለት ነው። በጣም ብዙ ጊዜ እመጣለሁ፣ ከታተላለሁ እና ያው የተለየ ነገር የለውም። ተወዳዳሪ ሆኖ መመረጥስ ምን አይነት ስሜት አለው? እሱ በጣም ደስ ይላል። ተወዳዳሪ ሆኖ መመረጥ በጣም ደስ ይላል። ደስ ብሎኛል። ደስ ብሎሻል? እሺ እንኳን ደስ አለሽ። እንኳን አብሮ ደስ አለ። እሺ ተመሳሳይ ጥያቄ ነው ያለኝ። ምን ተሰማክ ዛሬ በነበረው ቆይታ? ዛሬ በነበረው ቆይታ በጣም ማለት የጠበቅኩት ነው። በእርግጥ ከዚህ በፊት እከታተል ስለነበረ ፕሮግራሙ የጠበቅኩት ነው የሆነው። ግን ደግሞ ከዚህ በፊት መታችኋል ይብላል እኔም መጥቻ አውቃለሁ። ከዚህ በፊት ብዙ ጊዜ እዚህ ተገኝቼ አይቼ አውቃለሁ። ተወዳዳሪ መሆንስ ምን አይነት ስሜት አለው? ተወዳዳሪ መሆን ሆኖ መመረጥ በጣም ደስ ይላል። እንደሰማሁኝ በቃ ደስ ብሎኝ ነበር። ያው ዝግጅትም ደግሞ ብዙ ይፈልጋል እንደምናየው ከሆነ ማለት ከዚህ በፊትም የነበሩት ተወዳዳሪዎች ጋር የችሎታ ሳይሆን የዝግጅት ማነስ ብቻ ስንት ችግር እንደፈጠረ አይተናል። በዛ በኩል ተዘጋጅተን ጠብቅ ነው። በጣም ቆንጆ። ከምዕራፍ 23 ምን ጠብቃለህ? ከዛ የአሸናፊዎች አሸናፊ ይቀጥላል። እናንተ ላይ ነው የሚያበቃው። ሶስተኛው ምዕራፍ እናንተ ነው ማለት ምዕራፍ 21 22 እና 23። ስለዚህ እዛም ውስጥ የመግባት እድሉም ሰፊ ነው። ከዛ ደግሞ በዛው ሪትም ውስጥ ደግሞ የአሸናፊዎች አሸናፊ መቀጠልም ትልቅ እድል ነውና ምን አይነት ነገር ትጠብቃለህ? ያው ሁላችንም የተሻለ ነገር እንደምናቀርብ ተስፋ አደርጋለሁ እና ደግሞ እዚህ የምንመጣው ከበፊት ማንነታችን የተሻለ ነገር መሆኑን ለማሳየት ከበፊት ማንነታችን የተሻለ ነገር ማለት እኔ አሁን አንድም ውድድር እኮ ራስንም መፈተን ነው። ትላንት ከነበርኩበት ምን ያክል ተሻሽያለሁ የሚለውን ያንንም ለማየት እድሉን አግኝተናል ብዬ አስባለሁ። በጣም ቆንጆ። ስለዚህ እስከ ፍጻሜ ፋለማለሁ ጠብቁኝ ነው ሜቢ አታው እንጂ ሜቢ ጉሮሯችሁን ለመጀመሪያ ጊዜ ተመልካቾች መስማት ይፈልጋሉ። ከአብሶ ከኔ ልፍለፋ ይልቅ የእናንተን ድምጽ መስማት ይፈልጋሉና ትንሽዬ ነገር ብታንጎራጉሩልን ደስ ይለኛል። ናፍቆቷ ነው ያስቸገረኝ ሌት በልሜ እየመጣች እየታየችኝ ናፍቆቷ ነው ያስቸገረኝ ሌት በልሜ እየመጣች እየታየችኝ። ነጥብ የለውም ዛሬ እያጨበጨብን። ምን ትጠብቂያለሽ? አንቺው ጋር ነኝ።
ምን ጠብቂያለሽ ከምዕራፍ 23? አሸናፊዎች አሸናፊም ቀጣይ ያለ እና ደግሞ የእንስት ችግርም አለብን። እስካሁን በሁለቱ ምዕራፎች 8 ወንዶች ናቸው ለአሸናፊዎች አሸናፊ ማለፋቸውን ያረጋገጡትና እንደ እንስትም ምን እንጠብቅ? አንቺስ ምን ጠብቂያለሽ? ያው እንግዲህ እኔ በቻልኩት አቅም ጥሩ ነገር ይዤ ለመቅረብ እሞክራለሁ። ያው እስከ ፍጻሜው ድረስ እፋለማለሁ። ያቆመኝ ነገር የለም። እሺ አንድ ነገር ብታንጎራጉሪልኝ በዛው ደስ ይለናል። እርቀሃል አሉ እርቀሃል አሉ እርቀሃል አሉ ከእኔ ለመለየት አስበሃል አሉ አስበሃል አሉ እኔን እዚህ ትተህ ከቀረ ከሌላ ሰው ገላ ተላምደሃል አሉ ተላምደሃል አሉ እኔን እዚህ ትተህ ቀርተህ ከሌላ ሰው ገላ ተላምደሃል አሉ ተላምደሃል አሉ። እናመሰግናለን። እሺ ምን ጠብቃለህ ከምዕራፍ 23 ከአሸናፊዎች አሸናፊ ምን ላይ ራስክን ማግኘት ትፈልጋለህ? ያው እንግዲህ አሪፍ ነገር እጠብቃለሁ። አሪፍ ነገርም እንደማሳይ በሙሉ እንትን እጠብቃለሁ። ለማንኛውም አንድ ነገር አንተ ብጋብዘን ደስ ይለናል። ዋ ዋ ዋ ዋ ዋ ዋ ይገርማል ይገርማል ስትሄድ ስከተላት በጎን ያየች አማላጅም ብልክም ጨክናም ቢያለች። እናመሰግናለን። እኔ ዋዋዋው ሲበዛ ለ15ቱ እንዳይሆን ብዬ ነው ሌላውንም ግጥም የሰማ ነው። አትፍሩ። እናመሰግናለን። እሺ ምን ጠብቃለህ ከምዕራፍ 23 ከአሸናፊዎች አሸናፊ? ያው ምዕራፍ 23 ትንሽ ከምዕራፍ 22 በተወሰነ መልኩ ያው ያን አይተን የመጣን ሰዎች ነን ብዬ አስባለሁ። ምናልባት እኔንም ባላካተት 15ቱ በጣም የስነ ልቦና ጥንካሬ ይዘው ነው የሚመጡ ብዬ አስባለሁ እና የተሻለ ለመስራት እሞክራለሁ። ያው ወደ አሸናፊዎች አሸናፊ ለመሄድ ጊዜም አይኖርንም። ኦልሞስት እኛ እንደጨረስን ወዲያው ነው የሚጀመረውና ካሁኑ ጊዜ በጣም ሰፊ ጊዜ ሰጥተን መስራት እንዳለብን ነው የማስበው። እሱን ነው ያለኝ ነገር። ስለዚህ እንደ ግልህ ደግሞ ምን ትጠብቃለህ? እንደ ግሌ ያው ውድድር ያው ስትመጣ ሁለት ፖሲቢሊቲ ይዘህ የምትመጣው አንድም እወድቃለሁ፣ አንድም አልፋለሁ። ያው ስራ ነው የሚጥልም የሚያሳልፍም። እሱን ይዘህ መምጣት መቻል አለብህ። እሱን ስነ ልቦና ከሌለ እዚህ ጋር የሚፈጠረው ነገር አይታወቅምና ራስንም ኮንትሮል ለማድረግ አስፈላጊ ነው ብዬ ስለማስብ እኔ እሱን ይዤ እመጣለሁ። ያው አልፋለሁ፣ እንደ ሁሉም ተወዳዳሪ አልፋለሁ። ጥሩ ስራ ሰርቼ የተሻለ ውጤት አገኛለሁ ነው የምልህ። ይሳካል። አንድ ነገር ብታንኮራኩሩልን ደስ ይለናል ለሌሎቹ። ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብተጄም ካልከበደሽ ግፎ አላስገደደሽም ትዝብት ነው ትርፎ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፎ አላስገደደሽም ትዝብት ነው ተርፎ። እሺ እናመሰግናለን። መልካም እድል ይሁንላችሁ። ደግሞ ሳምንት ስንገናኝ አንዳንድ ሙዚቃዎች ለተመልካቾቻችን ትጋብዙልናላችሁ። ቆንጆ ነገር ምረጡ። ከዛ በዘለ ቆንጆ ቆይታ እናደርጋለን ስለ ሙዚቃ ህይወታችሁ። ዛሬ እንደው ከተመልካች ጋር እንድትዋወቁ ያክል ነው።
እሺ እንቀጥላለን ተመልካቾቻችን። ቅዳሜ ነው። በያላችሁበት ቆንጆ ቅዳሜ የእረፍትና የስራ ቀን እንዲሆንላችሁ እንመኛለን። ፋና ላምሮት የምዕራፍ 23 የቅድመ ማጣሪያውን ተሻግረን ደግሞ ዛሬ ገለጻዎች ተደርጎላቸዋል። 16ቱ ተወዳዳሪዎች ተለይተዋል። ከኛ ጋር አጠር ያለ ቆይታ እያደረግን ነው። ቆንጆ የእረፍትና የስራ ቀን እንዲሆንላችሁ እንመኛለን። ሳምንት በሰፊው ታገኟቸዋላችሁ። ከመልእክቶች በኋላ ተመልሰን እንገናኛለን። አብራችሁኑ ነው።